የእግዚአብሔር መንግስት በሚረስ ነው የምንማረው። the kingdom of God ጌታ ኢየሱስ ወደዚህ ምድር መጥቶ የሰበከው ያስተማረው ስለ እግዚአብሔር መንግስት ነው። ዳግም ስለመወለድ አልሰበከም ኢየሱስ። አንድ ጊዜ ብቻ ነው፣ ያውም ለአንድ ሰው ነው የተናገረው። ጀምሮ እስኪጨርስ ያስተማረው ስለ እግዚአብሔር መንግስት። የእግዚአብሔር መንግስት ጉዳይ ደግሞ መለኮታዊ ሚስጥር። የእግዚአብሔር መንግስት ሚስጥር። እስቲ በሉ የእግዚአብሔር መንግስት በሉ መለኮታዊ ሚስጥር ነው። ገብቷችኋል? ሚስጥር secret mysteries። ማርቆስ 4:11 እንዲህም አላቸው፣ ለእናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷችኋል፣ በውጭ ላሉት ግን አይተው እንዳያዩ እንዳይመለከቱ፣ ሰምተውም እንዳይሰሙ እንዳያስተውሉ፣ እንዳይመለሱ፣ ኃጢአታቸውም እንዳይሰረይላቸው ነገር ሁሉ በምሳሌ ነው የተሰጣቸው። ለእናንተ ግን ለእናንተ ግን የእግዚአብሔር መንግስት ሚስጥር ማወቅ ተሰጥቷቸዋል። The secret of the kingdom of God has been given to you. ለእናንተ ግን እግዚአብሔር በጆሮ ለብቻ ስለ እግዚአብሔር ኪንግደም እንድታውቁ ተሰጥቷችኋል። The mystery of the kingdom of God is given to you. Mind blowing. ይሄ የሰው አእምሮ ለኔ ግን በለው የእግዚአብሔርን መንግስት ሚስጥር እንዳውቅ ተፈቅዶልኛል። ቆላስይስ 1:26 እና 27 ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ነው፣ አሁን ግን ለቅዱሳኑ ለእናንተ ተገልጦላችኋል። ጌታ ኢየሱስ To them God has chosen to make known among the Gentiles the glorious riches of mystery which in Christ in you the hope of glory. ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ዘንድ አይደለም። Christ is in you. ዓለም ከመፈጠሩ በፊት ተሰውሮ የነበረ ሚስጥር፣ እግዚአብሔር ማንም እንዳያውቀው ደብቆት የነበረው ሚስጥር። ኢቨን እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ነቢያት በዛን ዘመን የነበሩ ቅዱሳን በሙሉ ያልገባቸው ሚስጥር፣ ከሩቅ የተሳለሙት ሚስጥር ለእናንተ ግን ተገልጦላችኋል። እሱም ክርስቶስ የክብር ተስፋ ያለው በእናንተ ውስጥ መኖሩ ነው። ሚስትሪ ማይ ጋድ ዓለም ከመፈጠሩ በፊት የነበረው ሚስጥር፣ ተራራ ሳይፈጠር፣ ምድር ሳትፈጠር፣ ፕላኔት ሳይፈጠር፣ ፍጥረት የተባለ ነገር ሁሉ ሳይፈጠር እግዚአብሔር በልብ ውስጥ ይዞት የነበረው ሚስጥር፣ ሚስትሪ፣ ዲቫይን ሚስትሪ፣ መለኮታዊ ሚስጥር በዚህ ዘመን ለቅዱሳኑ ግን ተገልጧል።
ያ ሚስጥር አሁን ሚስጥር አይደለም፣ ለእናንተ ሚስጥር አይደለም። ያ ክርስቶስ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው ያለው። ሚስጥር ማለት በአእምሮ ተመራምረ የማትደርስበት እስካልተገለጠልህ ድረስ ተደብቆ የሚቀር በእግዚአብሔር ልብ ውስጥ ለዘመናት ከምድር የበለጠ የቀደመ ሚስጥር ለእናንተ ግን ተገለጠ። ያም ሚስጥር የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖሩ ነው። Christ in you, the hope of glory. ሉቃስ 17 ከ20-21 ብዙ ጥቅስ ነው ዛሬ መሰጣችሁ። የእግዚአብሔር መንግስት መቼ ትመጣለች ብሎ ጠየቁት። መልሶም የእግዚአብሔር መንግስት በመጠባበቅ አትመጣም። ቀጥል። ደግሞም እነኋት በዚህ ወይም እነኋት በዚያ አይሏትም። ነው የእግዚአብሔር መንግስት በመካከላችሁ ናትና። Once having been asked by the Pharisees when the kingdom of God would come, Jesus replied, the kingdom of God does not come with your careful observation. Nor will people say, here it is or there it is, because the kingdom of God is within you. In you. እግዚአብሔር መንግስት ባንተ ውስጥ ነው። መንግስት የእግዚአብሔር መንግስት የዲሞክራሲ መንግስት አይደለም። እጅ በማውጣት በህዝብ ምርጫ ፍላጎት አይደለም። የነገስታት መንግስት ነው። እሱ የነገስታት ንጉስ ሲሆን የነገስታት ንጉስ ሲባል እኔ ድሮ የኃይለ ሥላሴም የቻርልስም የምናምን እንግሊዙም የሁሉም ንጉሶች ከነሱ በላይ ንጉስ ነው ኢየሱስ ብዬ ነበር ድሮ ልጅ ሆኜ የምረዳው። መጽሐፍ ቅዱስ እነሱን ንጉስ አይላቸው፣ እናንተን ነው ንጉስ የሚላቸው። ኪንግስ ኤንድ ፕሪስትስ የነገስታትና የካህናት መንግስት የሚለው ስለ እናንተ ነው የሚያወራው። እሱ የእናንተ ንጉስ ነው። He's not talking about the earthly kings. He's talking about you. የእግዚአብሔር መንግስት እዛ ናት ሲሏቸው አትስሙ አለ። ይሄው እንደዛ ነው አሰራሩ። ኦብዘርቭ አድርጉ፣ በኦብዘርቬሽን በሆነ ነገር ጠብቁ ነው አለ ጌታ ኢየሱስ። በሱ አይመጣም የእግዚአብሔር መንግስት። የእግዚአብሔር መንግስት እናንተ ውስጥ ነች። የእግዚአብሔር መንግስት ክርስቶስን በማወቅ ዓለም ከመፈጠሩ በፊት ተሰውሮ የነበረውን ሚስጥር በመገለጥ በመረዳት ነው። እግዚአብሔር ሚስጥር ማወቅ ለኛት ስለ ዘሪው እኮ ዘሪው ምሳሌ ተናገረና ምንድነው የሚያወራው ብሎ ሁሉም ሰሙ። በኋላ ቤት ገብቶ እነሱ ጠየቁ። የዛሬው ትምህርት ትንሽ ከበደን፣ አልገባንም፣ ስለ ምንድነው የምታወራው ሲል ለእናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል። ጠየቅ ማለት መብት ነው፣ ያንተ ነው። አሜን። አዎ ምነው የሚለው ለድሆች ስጋዬን ብሰጥ እንደዚህ ምናምን ፍቅር ግን ከሌለኝ እንደዚህ ነኝ፣ እንደዚህ ባደርግ ፍቅር ግን ከሌለኝ ከንቱ ነኝ ይልና ሚስጥርን ሁሉ ባቅ ምን እንግሊዘኛው ምን እንደሚል ታውቃላችሁ? ዲቫይን ሚስትሪ የተባሉትን ሁሉ ባውቅ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ማወቅ እችላለሁ ማለት ነው። መለኮታዊ ሚስጥር በሙሉ መንፈሳዊ ዓለም ውስጥ የተሰወረው ሚስጥር በሙሉ በኢየሱስ ክርስቶስ በኩል ማወቅ ተሰጥቶኛል። አንዳንድ ሌላ ሃይማኖት የሚከተሉ ሰዎች ምን እናንተ ኢየሱስ ከማለት ውጪ ምን ታውቃላችሁ ምናምን ይላሉ። ከኢየሱስ ውጪ መታወቅ ያለበት ነገር የለም። አልፋ ኦሜጋ እሱ ነው። የመጀመሪያ የመጨረሻ እሱ ነው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ እሱ ነው። የህይወት ውሃ እሱ ነው። የህይወት እንጀራ እሱ ነው። የዘላለም ህይወት እሱ ነው። ህይወት፣ መንገድ፣ እውነት እሱ ነው። ሐዋርያው ጳውሎስ ምንድን ነው ያለው?
ከኢየሱስ ክርስቶስ በቀር እንዲያውም መስቀሉ ላይ ከመሰቀሉ በቀር ሌላ ነገር ላላቆርጫለሁ፣ ሌላ አትንገሩኝ ነው። እና ጌታ ኢየሱስ ምንድን ነው የሰበከው? የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ። ንስሐ ግቡ ማለት ማረኝ 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 እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ ማለት አይደለም። ሪፔንታንስ ማለት ሐሳብህን ቀይርና ወደ እግዚአብሔር ሐሳብ ውስጥ ዘለ ግባ ማለት ነው። እንዲህ ስትሄድ የነበርክ ሰውዬ አቅጣጫን ወደዚህ ቀጥልና የእግዚአብሔር ኪንግደም ዋና ሰራተኛ ሁን ያለ ማቴዎስ 6:33 ሁላችንም የምንለው ቃል ነገር ግን በሉ እስቲ ነገር ግን በሉ አስቀድማችሁ የእግዚአብሔር መንግሥት ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። ይህ ሁሉ የእግዚአብሔርን መንግሥት ሲክ ማድረግ ስትፈልግ ይኸውልህ ለተጨማሪ ነገር አጸልይም። እግዚአብሔር ራሱ እየጨመረልህ አዎ ልክ ነህ። when you begin to seek the mysteries of the kingdom of God እግዚአብሔር ሳትጠይቀው ብዙ ነገር እየጨመረልህ በርታ፣ ጎበዝ፣ ሂድ እያለ ትሄዳለህ። ሕፃን ልጅ ለመጀመሪያ ጊዜ ሲሄድ ቤተሰብ በጠቅላላ ተሰብስበው አዎ ጎበዝ፣ በርታ፣ ሄድ። አቤት ሕፃን ልጅ እኮ ሲሄድ ቤት ሰራተኛ አይቀር፣ ቤተሰብ አይቀር፣ ዘመድ አዝማድ አይቀር። እንግዳ ቢመጣ እንግዳው ትዝ የሚለው የለም። ሄደ። እኔ እንግዲህ ሄደ ምለው ሁለቱም ልጆቼ ወንዶች ስለሆኑ፣ ሁለተኛው ልጄማ ፕሪማቹር ስለተወለደ የሄደ ቀን እኔ ውጭ ሀገር ነበርኩ። እናቱ ቪዲዮ ቀርጻ ጌታ ኢየሱስ የመጣ ነው የሚመስለው። የእግዚአብሔርን ኪንግደም መፈለግ ሲጀምር እግዚአብሔር ከሰማት መላእክት የእግዚአብሔርን መንግስት እና ጽድቅ ሲክ ስታረግ ሌላ ሁሉ ይጨምርልሃል። አንተ ግን ተጨማሪውን እየፈለግ አታገኝም። that's our problem። አስቀድማችሁ seek first his kingdom and his righteousness and all these things will be given to you። ይኸውልህ ሌላው በጠቅላላ እዚህ ምድር ላይ ያለ ብለሲንግ በጠቅላላ እንደ ቦነስ ይሰጣል። ድሮ አሉ፣ በእኛ ዘመን አይደለም ከኛ በፊት የነበሩ ሲያወሩ እንደሰማሁት አንድ ትልቅ መኪና ከገዛ ቤቢ ፊያት ይመረቅልሃል። የእውነት እኮ ነው የምነግራችሁ። ኤኔትሬ ከገዛ ከላይ ምርቃት አንድ ቤቢ ፊያት። ይህንን የሰማ ሰው ሰምቶ የሚያውቅ ሰምተህ አታውቅም? አታውቅም? እድሜያችሁ ከ45 ሄድ ያለ እጃችሁን አንሱ። ታውቃላችሁ? አታውቅም? ዘኔ የአንተ አባት ምን አድርጓል? ቆይ በእውነት ነው የምለው ተሸልሟል። ምን ገዝቶ? በ65 ዓመት ኤኔትሬ የሚባል መኪና ካሚንቼ ሲገዛ ተሸልሟል። ምርቃት ኦኬ በልችንም ጭና ሂድ ተብለህ ነው የምትሄደው። በዛን ጊዜ ያውም መኪና ማለት በዛን ዘመን 1965 የሚባል ዘመን ነበረ። ታውቃላችሁ? ካምቼ ይመረቅልሃል። የእግዚአብሔርን ኪንግደም ስትፈልግ በዚህ ምድር ላይ የምትኖርበት ኑሮ በጠቅላላ እንደ ምርቃት ይሰጥሃል። እሱን እኮ ነው የሚናገር። የእግዚአብሔር መንግስት ሲስተምህን ኮንትሮል ሲያደርግ፣ የእግዚአብሔር መንግስት ሐሳብን ያዘው ትልቁ ዌት ሲሆን፣ የእግዚአብሔር መንግስት ነገር ውስጥህን ቅናቱ የሚበላው ከሆነ ሌላ ሁሉ ይጨምርልሃል። እግዚአብሔር ውሸትን ይናገር ዘንድ ሰው ልጅ አለ።
ነፍስህን የተቆጣጠረው ሐሳብ የእግዚአብሔር ኪንግደም ሲሆን ማለት ነው። የእግዚአብሔር መንግስት ጉዳይ ከቤትህ ጉዳይ፣ ከትዳርህ ጉዳይ፣ ከቢዝነስህ ጉዳይ፣ ከሆድህ ጉዳይ በላይ ሆኖ የምትኖርለት የተወለድክለት የምትሞትለት ነገር ሲሆን ረሃብተኛ ስትሆን ከማንም በታች ለመሆን ብትጸልይ ሁሉ አትችልም። This all will be added to you. The greatest mistake I've ever done in my life, I don't have to pray about wealth. እኔ ስለ ሀብት መጸለይ የለብኝም። ወይስ ታርገናል ልቀቅ በረከቴን ያዝ። ሀብት የሚመጣው በውርስ ነው። በእግዚአብሔር ኪንግደም ወራሽ ነህ። እንደ ኢትዮጵያ አጋንንትን እየገሰጸ ጴንጤ የለም። ከኢትዮጵያ የገሰጽ ነው ዓለምን 80 ጊዜ ያዞረዋል የአንዱ እሁድ ብቻ። ግን በብዛት ያለው እዚህ ነው። ስንት ዓመት እኔ አሁን ጌታን ከተቀበልኩ ኦልሞስት አሁን 30 ዓመት ሆነኝ መሰለኝ። 30 ዓመት ኢትዮጵያ ውስጥ ሰይጣን የተገሰጸበት አገሳጸስ ከሲኦል ሁሉ እያወጣ እየመለሰ 100 ጊዜ ያጠፋው ነበር። አልጠፋም። እንዲያውም ሰይጣንን ፓወርፉል አደረግ ነው። አንድ ሰይጣን ስንት ቢሊየን ክርስቲያን ላለፉት 2000 ዓመታት ይህን ሁሉ እየደበደበ ነው። ይሄን ያህል ፓወርፉል ነው እንዴ ሰይጣን? ከባድ ነው። ለሁሉ ነገር እሱን ብሌም እያደረገን ያሳዝነኛል እንዳይል ሰይጣን አያሳዝነኛል። Seek first the kingdom of God. It is a mystery. እግዚአብሔርን መንግስትና ጽድቅ መፈለግ የት ነው ያለው? In Christ. አንዳንድ ሰዎች የኢየሱስንም የመውደዳችን ጥልቀት እንደማይገባቸው ታውቃላችሁ። አሉ ብዙ ብሎ ያስባሉ። ብዙ በቃ ብዙ ጥሩ ሰዎች፣ ጥሩ የሃይማኖት መሪዎች፣ ጥሩ ጸባይ ያላቸው ሰዎች ከእንደሱ አንዱ አድርጎ እኮ ነው የሚያዩት ኢየሱስን። ኢየሱስ እኮ ከኛ እንዳንዱ ሆነ በፈቃዱ እንጂ ከኛ እንዳንዱ እኮ አይደለም። ከኛ እንዳንዱ ነው እንደ ኢየሱስ ግን ሆነ፣ ፈልጎ ሆነ። የማይጨበጠው የሚጨበጠው ነው። ባይዘው ኢየሱስ ስሙ አማኑኤል የተባለው ምድር ላይ መጥቶ እኮ ከኛ ጋር ስለተንቀሳቀሰ ነው እንጂ እኮ ስሙ አማኑኤል አይደለም። እግዚአብሔር ከኛ ጋር፣ እግዚአብሔር በእኛ ሰፈር ውስጥ፣ እግዚአብሔር ቁጭ የሚል የሚበላ የሚጠጣ በጥፊ የሚመቱት የሚናደድ እግዚአብሔር እንደኛ አይነት አፍንጫ ጆሮ ምናምን ያለው ሆኖ በመንደር ውስጥ እንደ ሰው ሆኖ ስለተመላለሰ አንዳንድ ሰዎች እኮ ኢየሱስን ጌታ አድርገው መቀበል የከበዳቸው ለዚህ ነው። ዛሬ የምነግራችሁ ሚስጥር ከባድ ነው። ወደ ልጁ ወደ ፍቅሩ ልጅ መንግስት በክርስቶስ ኢየሱስ አፈለሳችሁ። ጌታ ወደ መንግስቱ ገባችሁ። አሜን። ሲቲዝንሺፕ አላችሁ፣ ፓስፖርት አላችሁ፣ በስማችሁ ርስት አላችሁ። ይከርማል። ለርስታችሁ ደግሞ መያዣ ከርስቱ የሚበልጥ ነገር መንፈስ ቅዱስ ተሰጥቷችኋል። ለቤዛ ቀን ታትማችኋል። በልጁ በኢየሱስ ደም ታጥባችሁ ንጉሥ ነገሥታትና ካህናት ሆናችኋል። ማይ ጎድ ማይ ጎድ ማይ ጎድ ማይ ጎድ። ሰዎች የአሜሪካን ዜግነት አግኝተው ፓስፖርት ሲሰጣቸው የሚደሰቱትን ደስታ ብታዩ፣ አሜሪካዊ የአሜሪካ ፓስፖርት ሲሰጧቸው ከስር ምን ትላለች መሰላቸው? እንዲያውም እኔ ሰው ፓስፖርት ያለው ሰውዬ ሳይ ፓስፖርቱን አይቼ እኔ ቀድሜ ያየው ካንትሪ ኦፍ ኦሪጂን የምትላለች ከስር።
ጋና፣ ኢትዮጵያ ምናምን ምትላለች። አሜሪካዊ ነህ ብለህ አንተ ስትል ከስር ጋናዊ ነው ለጊዜው ሰጠነው ነው ይላለች ከስር። ስማ ካንትሪ ኦፍ ኦሪጂን አሜሪካ ስትሆን ትክክለኛ አሜሪካዊ ስትሆን ከጋና ስትሄድ እንዲህ ነው የምትታየው። አሜሪካዊ ነው ግን አንተ ግን በኢየሱስ ደም ማህተም ሰማያዊ ዜግነት ለ10 ዓመት አይደለም ለ20 ዓመት አይደለም ለዘላለም እንድትገዛ የእግዚአብሔር መንግስት ውስጥ ተጠርተሃል። ሁሌ ደስ ለምን ይልሃል እንዴ? የኔ መደሰት እኮ የሚያናደዳቸው ሰዎች እንዳሉ ታውቃለህ። ሁሌ ትስቃለህ ምናምን የሚሉኝ ሰዎች አሉ እንዴ። ሰሞኑን አንዱ ጠየቀኝ። በጣም ሀብታም ነው ይባላል አለ። በዜማ ልንገር አልኩት። በዜማ ልንገር እጅግ ባለጤና በጣም ሀብታም ነኝ የዓለም ሁሉ ጌታ ክርስቶስ አለኝ። እስቲ በሉ እጅግ ባለጤና በጣም ሀብታም ነኝ የዓለም ሁሉ ጌታ ክርስቶስ አለኝ። ከኔ የበለጠ ሀብታም አለ እዚህ ምድር ላይ? ሮማ ሀታ ካታላ የክብር ተስፋ ያለው ክርስቶስ በውስጤ የሚኖር የእግዚአብሔር ልጅ ነኝ እኔ። ስሜ በሕይወት መጽሐፍ ላይ የተጻፈ በኢየሱስ ደም የታጠብኩ ከዘላለም እስከ ዘላለም ከሱ ጋር የምገዛ ከሱ ጋር የምኖር። ሃሌሉያ! አሜን፣ 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 አሜን። አስቀድማችሁ የእግዚአብሔርን መንግስት ከዛስ ጽድቁንም ፈልጉ። እነዚህ ሁሉ የቱ መሰለ? ላለፉት 10 ዓመታት ጸሎት ደብተር ላይ ጸለይከው በሙሉ አሁንም በልብ ውስጥ በኖረኝ ብለህ የምትመኘው በሙሉ እንደ ቤቢ ፊያታ ምርቃት ይሰጣል። ዛሬ በጣም ከባድ ነው። እንቲክ ማጥቆያ ሆራ ባካታያ ሩማጋታሻ ኪቶሎቮሶ ዱማንታና ዲኬንቶሎ ሹኮቱሩ ሙሳ የእግዚአብሔር መንግስት የትናንትና ጉዳይ አይደለም፣ የነገም ጉዳይ አይደለም፣ የዛሬና የአሁን ጉዳይ። Do you know the kingdom of God is the present reality? It's not about future. It's not about the past. It's about now. ሉቃስ 17:21 እንደገና አውጣው። እነኋት በዚህ ወይም እነኋት በዚያ አይሏትም፣ እነሆ የእግዚአብሔር መንግስት በውስጣችሁ ናት። ኢየሱስ ክርስቶስ ጌታ እንደሆነ በቀራንዮ መስቀል ላይ ደሙን አፍስሶ እንደሞተ በሦስተኛው ቀን ከመንፈስ ቅዱስ ኃይል እንደተነሳ በልብ አምነ በአፍ ስትናገር boom, you are in the kingdom of God. በዛ ሰከንድ ገባ። I'm a child of God. የእግዚአብሔር ልጅ ነኝ። I'm no longer slave to fear. I am a child of God. አሜን። የፍርሃት እስረኛ አይደለሁም። የእርግማን እስረኛ አይደለሁም። የኩነኔ እስረኛ አይደለሁም። የእግዚአብሔር ልጅ ነኝ። ከመንፈስ ቅዱስ ተወልጃለሁ። ከእግዚአብሔር ቃል ተወልጃለሁ። በደሙ ታጥቤ ነጽቻለሁ። ስሜ በሕይወት መጽሐፍ ላይ ተጽፏል። የእግዚአብሔር መንግሥት ሠራተኛ ነኝ። I'm a child of God. I'm no longer slave to fear. I am a child of God. አሜን፣ አሜን፣ አሜን። ጨለማ በኔ ላይ አይሰራም። ሞት በኔ ላይ አይሰራም። ፍርሃት በኔ ላይ አይሰራም።
በእግዚአብሔር መንግስት ውስጥ እኖራለሁ። አሜን 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 አሜን። ኢየሱስ ጌታ ነው። የእግዚአብሔር መንግስት የሚሰራው በመንፈሳዊ ህግ ነው። we operate in the kingdom of God by the spiritual law። በእግዚአብሔር መንግስት ውስጥ የምንቀሳቀሰው የምንወጣውና የምንገባው በመንፈሳዊ ህግ ነው። እምነት፣ ፍቅር፣ ጽድቅ፣ መግዛት to fully experience the kingdom, believers must understand and apply the spiritual laws in their daily lives. There is a natural law and there is a spiritual law. ይኸውላችሁ ጌታ ኢየሱስ ከሴተኛ አዳሪዎች ጋር ወዳጅ ነበር። አብሮ ሄዶ ይበላል፣ እግሩን ይነኩታል። ጌታ ኢየሱስ ከሌቦች ጋርም ወዳጅ፣ ቀራጮችን ሄዶ ና ተከተለኝ ይላል። ወንበዴዎችንም እንደዚሁ። ኃጢአተኞች እንጂ በሽተኞች እንጂ ጤናሞች ባለመድኃኒት አያስፈልጋቸውም እያለ ይሰበስባል። የሃይማኖት መሪዎችን ያገኝ ኢየሱስ Jesus, he has been with the prostitutes, with the sinners, with thieves, with tax collectors, no problem. But every time he see Pharisees, he's against. ኢየሱስ ጠንካራ ሆኖ ካገኛችሁት እነሱ ጋር። ምክንያቱም የእግዚአብሔርን መንፈሳዊ ህግ በተፈጥሮ ህግ መተካት ይሞክራሉ። አሁንም በዚህ ዘመን አይታችሁ ከሆነ አጋንንት የሚያስወጣ ሰው፣ ትንቢት የሚናገር ሰው፣ የእግዚአብሔር መንፈስ አሰራር የሚለማመድን ሰው ይቀጠቅጡታል። ከምድር እንዲጠፋ እንዲያብድ ነው የሚፈልገው። የሆነ ስተቱ ተፈልጎ ወላጅ ወይ ደግሞ ሌላው ሰው የዛ ጋር ያጠፋውን እያነሱ ትክክለኛ ጸጋ ያለበትን መቀጥቀጥ የሚሰሩት እነዚህ ፈሪሳውያን ናቸው። እነሱ ጋር ብትሄዱ አጋንንት ያለበት ሰው ዲግሪ ተምሮ ይመረቃል። ፒኤችዲ ሊይዝ ይችላል፣ ችግር የለም። ዘና ብሎ ከረቫት ካደረገ ንጹህ ከሆነ ቁጭ ካለ ችግር የለም። የዚህ ዘመን ፈሪሳውያን ምን መሰላችሁ? የአምልኮ መልክ ያላቸው መጽሐፍ ቅዱስን የሚጠቅሱ ምንም የእግዚአብሔር ኃይል በሕይወታቸው የማይገለጥ ቆንጆ ቆንጆ አማርኛ የሚናገሩ ሰዎች አሉ። አቤት የቃል እውቀታቸው የሚባሉ አቤት አቤት አቤት፣ እሱማ በቃ ልክልካቸውን ነግራቸው የሚባል አይነሳዋል። እኔ መጽሐፍ ቅዱሴ ላይ ልክልካቸውን ነግራቸው የሚል አላውቅም። ጳውሎስ ነው አጋንንት ይጠርጋል፣ በሽተኛ ይፈውሳል። በልሳን የኔን ያህል የሚናገር አንድ ጀግና አምጡልኝ ያለ ሰው ከሁላችሁ የበለጠ ልሳንን እና ይኸው ጳውሎስ ማለት ራማሻካታ ያለ የሚውል እብድ ነው። እንደ እብድ ላለው እንዲያውም እኔ በልጣለሁ ያለ ሰው። ኧረ አሜን አሜን አሜን። የመንፈስ ቅዱስ የጸጋ ስጦታ ተንትኖ የሚያስተምር ብቻ ሳይሆን የጸጋ ስጦታ በሕይወቱ የሚገለጥ ሰው ከኔ ጋር ናቸው። ስለዚህ የእግዚአብሔር መንግስት ውስጥ በናቹራል ሎው ለሰው አእምሮ በሚመች አካሄድ የምትንቀሳቀሱ ከሆነ በእግዚአብሔር መንግስት ውስጥ ትክክለኛ የሆነ ኦፕሬሽናል ቦታ አይኖራችሁም። ሰዎች ሊያከብሯችሁ ይችላሉ። መንፈሳዊ ዓለም ላይ ግን ነጠላ ነህ። መንፈሳዊ ዓለም ላይ በመንፈስ አሰራርና ህግ የማትንቀሳቀስ ሆነ ቦርጫም ልትሆን ትችላለህ፣ የምታምር ሰው ልትሆን ትችላለህ፣ ሰዎች የሚያጨበጭቡ ሊሆን ይችላሉ። መንፈሳዊ ዓለም ላይ ግን ነጠላ ነህ። በስፒሪቹዋል ሎው የምትሄድ ከሆነ ግን ድፍድፍ ቅባት ይዘህ ነው የምትንቀሳቀሰው። አንተም ታውቃለህ፣ ሰይጣንም ያውቃል፣ የምታገለግላቸው ያውቃሉ። something is special about it። ያንተ መኖርና አለመኖር ያለው ዲፈረንስ እንዲሁ እንዲና እንዲህ ነው የሚባል አይደለም። የተቀባ ሰው ጉባኤያችሁ ውስጥ ሲኖርና ሳይኖር ልዩነቱ የሆነ አንድና ሁለት አይደለም፣ አንድና ሺህ ነው። ባለፈው የሆነ ሰው ሰርግ 25ኛ ዓመት ኢዮቤልዩ ተብለን ተጠርተን ለሶስት ሰዎች ጸሎት እንዲጸልዩ ተሰጠ። ሁለቱ መጀመሪያ ጸለዩ፣ ከዛ ሶስተኛው ነው ሰው እየጸለዩ። ማመን እኮ ነው የማትችሉት። ሶስተኛው ሰው አሜሪካን ሀገር ብዙ ዓመት ፓስተር ሆኖ አሁን
ቀጥቅጧቸው እዚህ የሆነ ሌላ ስራ እየሰሩ ያሉ ሰው ናቸው። ጌታ ሆይ ሲሉ ህዝቡ በሙሉ ሳይፈልገው ሰውየው ላይ ያለውን ቅባት በጣም ተደነኩ። 3 ሰው ይጸልየዋል። የሁለቱ ወገኖች ጂሱስ እንዲህ ነው የሚሏቸው ናይጄሪያ ጂሱስ። 3ኛው ሰውዬ ሲጸልይ እኔ አለቀስኩ። እግዚአብሔር ሆይ 3ቱም ልጆች ናቸው። look at this man። ከዛ ስለ ሰውየው ጠየቁ። ሰውየው አሉ ስማቸውን በጣም የምታውቋቸው ሰው ናቸው። ሃይሊ ኮኔክትድ ናቸው። እግዚአብሔር ምስክሬ ነው። ሲጸልዩ እኔ አይኔን ከፍቼ ሳላይ እንዲህ ሲነቃነቅ ነው ከፍቼ ሳይ የተሻለ አማርኛ አልተናገሩም። የሆነ ሰማይ ግን እንደዚህ ተርተር አድርገው ሁላችንንም አፌክት የሚያደርግ መንፈሳዊ ለውጥ ሲያመጡ ግን አይቻልም። የእግዚአብሔር መንግስት የንግግር ጉዳይ አይደለም። የእግዚአብሔር መንግስት የመንፈስ ቅዱስ ኃይል ጉዳይ። የእግዚአብሔር መንግስት የመብልና የመጠጥ አይደለችም። በመንፈስ ቅዱስ የሆነ ደስታና ሰላምና ደስታ ሐሴት joy in the Holy Ghost, power in the Holy Ghost። የእግዚአብሔር መንግስት is about the power of the Spirit። አባቶ ይሄ ሚስጥር ለኔና ለአንድ ሰው ዛሬ ይገባል። በቃ ህይወት ከዚህ በኋላ እንደ ከዚህ በፊቱ መቀጠላችን። ስለዚህ የእግዚአብሔር መንግስት በምንድነው? በምን ህግ ነው የሚተዳደረው? እስቲ መንፈሳዊ ህግ በለው። ሰዎች ይወላችሁ የፈለገውን ጥቅስ ይጥቀሱ፣ በመንፈሳዊ ህግ የማይንቀሳቀሱ ከሆነና የሚናገሩት ነገር ከህይወታቸው ጋር የማይዛመድ ከሆነ በእኔ ሆነባችሁ። እግዚአብሔር ኃይል ሳይሰጠው የሚልከው ሰው የለም። ኃይል ማለት አጋንንት ማስወጣትና ትንቢት መናገር ብቻ አይደለም። ማስተማርም ነው፣ መዘመርም ነው። ማስተማር ግን አስተማሪ ብቻ ሆኖ የተጠራ ሰው ሲያስተምር ጉባኤው ላይ የሚያልፈው ነገር ኢሞሽንን ቀስቅሶ መሄድ አይደለም። ከእግዚአብሔር ጋር ወስዶ ግጥም አድርጎ የሚያጣብቅ ይሆናል። ሳትፈልገው እንባ እየፈሰሰ ነው፣ እየተንዘፈዘፍክ ነው ያለው። ከሰውየው ንግግር ጋር አብሮ ቀጥሎ የሚሄድ ወንድ አለ አብሮ የሚሄድ። እሺ የእግዚአብሔር መንግስት የመግዛትና የስልጣን the kingdom of God is about dominion and authority። ስልጣንና ግዛት። ራእይ 5:10 እስቲ እንግሊዘኛውን አውጣው። 5:10 you have made them to be a kingdom and priests to serve our God and they will reign on earth ይላል። ሌላው ትርጉም ደግሞ እንደሚል ታውቃላችሁ? kings and priests ነው የሚለው። ነገስታትና ካህናት። ልትነግስ፣ ልትገዛ፣ በስልጣን ልትገለጥ እግዚአብሔር መንግስት ውስጥ ጠርተዋል። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። አንቺ የማትረግጨው ከአንቺ አቅም በላይ የሆነ የጠላት ኃይል የለም። የእግዚአብሔር መንግስት የመንፈስ ቅዱስ መንግስት ነው። የእግዚአብሔር ኃይል መንግስት ነው። ማቴዎስ 12:28 እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። አይ ይሄ ሰውዬ በአጋንንት አለቃ ነው አጋንንትን የሚያስወጣ አለ። አሁን መንፈስ ቅዱስን ተሳደባችሁ አላቸው። እኔም ብትሰድቡ ይሰረይላችሁ ነበር። በእግዚአብሔር መንፈስ የሚሰራን በአጋንንት መንፈስ ነው ስላላችሁ ኃጢአታችሁ አይሰረይም። ይህን ነገር ተናግሬ ከዚህ በፊት በደንብ አድርጎ ሚዲያ ላይ ሲሰድቡኝ ነበር።
ጌታ ኢየሱስ አጋንንት ሲያስወጣዩትና ኖ ኖ ኖ ኖ ይሄ በአጋንንቱ አለቃ ነው ሌላ አጋንንት ያዘዘው ሲሉት መንፈስ ቅዱስን የተሳደበ ምሕረት የለውም ማለት ምን ማለት ነው? በእግዚአብሔር መንፈስን የሚሰራ ሰው ከአጋንንት ነው ማለት ነው ማለት እኮ የማይሰራ ኃጢአት ሌላ አይደል። መንፈስ ቅዱስ እንደዚህ ነው ብሎ የሚሳደብ እኮ የለም። የእግዚአብሔር መንፈስ የሚሰራበትን ሰው ከአጋንንት ነው የሚል ሰው የማይሰራ ኃጢአት ነው ነው አይሰራም። ግን አለ ጌታ ኢየሱስ ያስወጣውት አጋንንት ግን በእግዚአብሔር መንፈስ ኃይል ከሆነ የእግዚአብሔር መንግስት መታላችኋለች። የእግዚአብሔር መንፈስ ሲንቀሳቀስ ጉባኤዎች ውስጥ ካያችሁ the kingdom of God is with you and for you. አሜን አሜን አሜን። የእግዚአብሔር መንግስት የመብልና የመጠጥ አይደለችም። በመንፈስ ቅዱስ የሆነ ደስታና ሰላም the power of the Holy Ghost is a manifestation of the kingdom of God. የእግዚአብሔር መንግስት መታወቂያው የእግዚአብሔር መንግስት ውስጥ እንዳለ ዋናው ማስረጃው የእግዚአብሔር መንፈስ እንቅስቃሴ ሪቫይቫል እንላለን። ሪቫይቫል ማለት ሞቶ የነበረ ነገር እንደገና ሪቫይቭ ሲያደርግ ማለት ነው። ምንድን ነው ሪቫይቫል? እኛ ጋር ሁሌ ሪቫይቫል አለ። 12 ዓመት ሙሉ ሲጂ ሪቫይቫል አለ። አሜን። እግዚአብሔር ኃይል ይንቀሳቀሳል። ነፍሳት ይድናሉ፣ አጋንንት እየጮሁ ይወጣሉ፣ በሽተኞች ይፈወሳሉ። ኢየሱስ ጌታ ነው። ወንጌል በዓለም ሁሉ ይሰበካል። this is the kingdom of God። ስልጣን አለ ይባል። አሁን አንተ ባለስልጣን ነህ፣ መስሪያ ቤት ላይ ዋና ሰው ነህ። ስለዚህ 6 ሰዓት ተኩል ሁሉም የመስሪያ ቤታችን ሰራተኞች የላይኛው ቢሮ እንገናኝ የሚል ቴክስት ብትልክ አረጋ ምሳም በላም እንደኛ ሰዎች አይደለንም እንደ ያለ ግን መጥቶ ቁጭ ይላል። አይቀራጥም። ከቀረ you are fired ይለዋል። የማባረር አቅም ስላለው እየተነጫነጨ እሱ ጋር ሲደርስ ግን አረ ምን ችግር ምሳ ይደርሳል፣ ምን ችግር አለው ምሳ ሌላ ጊዜ አንበላም እንደ ዋናው ስራ ነው ይለዋል። አበሻ እኮ እንደዚህ ነው። የፈለገውን እያለ መጥቶ ዳንታ አይነሱ የለም። ለራሱ እኮ ነው ታማኝ ያለው ነው አበሻ። ለራሱ ለእግዚአብሔርም ለሰውም ሳይሆን ለራሱ ታማኝ አይደለም። እና አገልጋዮች እኔ እኮ ስወድ ሲጄ ነው ማየው እኮ ምናምን ና ቅዳሜ ሲባል እንንተና ያዩኝና ደግሞ እንጂ እኔ በመጣ አሁን ይሄ ሰውዬ ስንት ዓመት ሊኖር ነው? እኔ አመኘበት የሆኑ ሰዎች ይጠሉኛል ብዬ የምቀርበት ቦታ የለም። ጌታ ኢየሱስ ያውቃል። ከእንትና ጋር ስለታዩ የሆኑ ሰዎች እንደዚህ ይሉኛል። ኧረ በኢየሱስ አካባቢ የሌለ በሽታ ነው። እንትና ናቸው እኔ ለአገልግሎት የጠሩኝ። ኢትዮጵያ ውስጥ አሉ የሆኑ አገልጋዮች እነሱ ቤንች ላይ ተቀምጠዋል። እነገላይ ጋዳል ከዚህ በኋላ ከዚህ ግሩፕ ወጣል ብሎ ሼዝ እና ዳማ የሚያጫውተዋል። እጅህን ነው የሚቀርጥልህ ጌታ አንድ ቀን you are playing with the kingdom of God። ብዙ ሰዎች አየው እንደዚህ ሰውን የሚፈሩ ሰዎች አሉ። በቃ ነገሌ ምን ይሉኛል? ነገሌ ራሳቸው እግዚአብሔር ምን ይላቸዋል? እግዚአብሔር ኦቶሪቲን እንድናከብር በትክክለኛ መንገድ እንድንሄድ አለ እንጂ ከእግዚአብሔር ቃል ውጪ የሆነ ነገርን ወደ አንተ ላይ ሊያስቀምጥ የሚሞክርን ሰው ነው ማለት ያለው። ትዕቢተኛ ልትሆኑ ትችላላችሁ። ወንድሜን እንድወድ እግዚአብሔር ቃል ይናገራል። ስለዚህ ይህን ሰው የጥላ የሚል ህግ ከጌታ አይደለም። ጥላቻ ከዲያብሎስ ነው። አሜን አትሉ? የምትጠሉት ሰው ካለ ዲያብሎስ ጆሮአችሁ ላይ ሹክ እያለ ነው። በድሏችሁ እንኳን አንዳንዴ ሞራሌ መጥቶ ማቅ እንዳይመስላችሁ እጂ በቴስታ በለው የእግዚአብሔር መንግስት በለው የመንፈስ ቅዱስ መንግስት ነው። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እሱም መልካም እያደረገ በስራት በአጋንንት በበሽታ የተያዙትን እየፈታ እየፈወሰ ዞረ። ይዞራል ኢየሱስ። አጋንንት ካለ ውጣ፣ በሽታ ካለ ሂድ፣ አይነ ስውር ብራ፣
ገሊላ ላይ እጁን በመጫን ፀሐይም በገባ ጊዜ በልዩ ልዩ ደዌ የተያዙ በሽተኞችን ሁሉ ወደ እርሱ አመጡ። እርሱም በእያንዳንዳቸው ላይ እጁን ጭኖ ፈወሳቸው። ከተማም ሁሉ ተሰብስባ ነበር። አንድ ሰው ቤት አልቀረም። ልጆች አልቀሩ፣ ሚስቶች አልቀሩ፣ አባቶች አልቀሩ። በሽታ ያለበት በጠቅላላ ከተማ በጠቅላላ ከተማ ነው። የአንድ ከተማ ህዝብ ገሊላ በጠቅላላ ተሰለፉ። ኢየሱስ በስንቱ ላይ እጁን ጫነ ይላል? በእያንዳንዳቸው ላይ እጅ ጭን ነበር ኢየሱስ። የሆነ ሰሞን እኔን መጽሔት ላይ ምን እንደጻፉብኝ ታውቃላችሁ? የዚህ ሰው አጋንንት ማስወጣት ትክክል አይደለም ማለት ነው። ምክንያቱም እጅ በመጫን ነው የሚያስወጣው። እንደዚህ የሚባል አጋንንት ማስወጣት የለም አለ። ብራዘር መጽሐፍ ቅዱስ አንብብ እንጂ። ኢየሱስም እጁን እየጫነ በሽተኛ አጋንንት ያለበት በታላቅ ድምፅ እየጮሁ ለቀቁ የሚለውን አንብብ እንጂ። ኢየሱስ ሙሉ ከተማ ላይ ነበር እጅ ምጭን። ወይኔ ኢየሱስ እጅ ስጭ፣ ወይኔ ወይኔ። እኔ ሁሉም እዛም አስጭኝ እዚህም አስጭኝ እዛም እያስጫንኩ እናንተ እንደምታደርጉት ቻቻቻቻቻ ሙሉ ከተማ ተሰብስባ ነበር። Jesus lay his hand in the city of Galilee on all people will come to him and he lay his hand in everybody. Demon. ሐዋርያት ሥራ ሄዳችሁ ስታነቡ የውሃ ጥምቀት፣ የደህንነት ትምህርት፣ እጅ መጫን የመጀመሪያው ፋውንዴሽናል ትምህርት ነበረ በድሮ ቤተክርስቲያን። እጅ መጫን ከጥምቀት ትምህርት ጋር ነው የሚሰጠው ድሮ። እንዴ ወደ ድሮ ትምህርት ልትመልሱን ነው ወይ? እንደ እጅ መጫን እንደ ጥምቀት እንደ ምናምን የመሳሰሉት ጋር እንደገና እናስተምራችሁ ወይ? እጅ መጫን እኮ ፋውንዴሽናል ትምህርት ነው ይላል ጳውሎስ ሐዋርያት ሥራ ላይ። ፓስተር ቤኒን ጸለዩልኝ። ቢሮም ስንገባ እሄዳለሁ እኔ። ኧረ እባክህ አሁን እራት እንኳን እንብላ እባክህ እባክህ። ከኔ ጋር የሄዱት ጋር ወደ ራት ከመሄዳችን በፊት ፓስተር ቤኒን እንዲሁ 2 ደቂቃ ዚስ ኢትዮጵያን ማን ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። ፓስተር ቤኒን የሰሩትን ስራ እኔን እኛም አውቀው 7 ሚሊዮን ህዝብ ነው ህንድ ያገለገሉት በዛ ዘመን። እሱን ቪዲዮ ያየው ቀን እንዴት እንዳለቀሱ ነው። ደስ የሚለኝ ነገር ልንገራችሁ። የእግዚአብሔር ኃይል በህይወቴ ተገልጦ ስላየው በጣም ደስ ይለኛል። ለምን መሰላችሁ? በገንዘብ አይገኝም፣ በትምህርት አይገኝም፣ ጥሩ ጸባይ በማግኘት አይገኝም። እግዚአብሔር ሲወድ የሚሰጥ አይደል? አየዋ እኔ ዓለም ሁሉ ተሰብስቦ አንተ የእግዚአብሔር ሰው አይደለም ቢለኝ እኔ ምን አገባኝ? በኢየሱስ ስም ስል የተራገፉት አጋንንቶች ምስክር ናቸው። ኑ ጌታን ተቀበሉ ስል ተሰብስቦ መጥቶ ጌታን ያገኙ ሰዎች ምስክር ናቸው። የተነሳው በዚህ 12 ዓመት የተነሳው ማዕበል ምስክር ነው። አሁን እየሆነው በጠቅላላ ያለው በጠቅላላ ሪፍሌክሽኑ ከየት እንደሆነ እናውቃለን። ጌታም ያውቃል፣ ሰይጣንም ያውቃል። የዛሬ 12 ዓመት ሲጂ ውስጥ የምናደርጋቸው ነገሮች ሁሉ አሁን በአደባባይ ሁሉ ሰው ያደርገዋል። ያኔ ሲቃወሙን የነበሩ ጭምር በጠቅላላ የሚሰድቡን የነበሩ ሁሉ አሁን አንዴው ምን ቃላቷን ሁሉ ሳይቀይሩ ላይቷን ሁሉ ሳይቀይሩ ኤቭሪቲንግ ነው የሚያደርጉ። If you want to operate in the kingdom of God, you have to know how to walk in the Holy Spirit. በመንፈስ እንዴት እንደምትመላለሱ ወቁ። ዶክተር ማይልስ ሞንሮ የሚባል ሰው ስለ ኪንግደም ኦፍ ጋድ የጻፈው መጽሐፍ አለ። ሪዲስከቨሪንግ ዘ ኪንግደም ኦፍ ጋድ የሚል መጽሐፍ። እሱ መጽሐፍ ጻፍኩ አለ። ሰውየው እኮ የተለያየ ቦታ ሄዶ ሰብኳል። ዘ ኪንግደም ኦፍ ጋድ የሚለው መጽሐፍ ጽፌ እንደጨረስኩ ከታይምስ ኒውዮርክ ታይምስ የሚባለው መጽሔት ደወሉልኝ አለ ቤቴ።
የጻፍከው መጽሐፍ አለ ወይ? ኤኒ መጽሐፍ አሉኝ አለ። አዎ አለ። እና ምን ያህል እንክፈልህና መጽሐፉን እኛ እናሳትምልህ? ስንት ልጥራ ጌታው ያልኳል። ስንት መጽሐፍ የጻፈ ሰውዬ ነው። ገንዘብ የለውም። አንድ ጥቁር በሐማስ ውስጥ የሚኖር ሰውዬ ነው። $1 ሚሊዮን ክፈሉኝ አልኳል። ዲል ነገ ጠዋት ይገባል አካውንት ላይ አሉኛል። ወይኔ ሁለት ባልኩ ነው። $1 ሚሊዮን በእጁ ሰጥተውት መጽሐፉን ሙሉ በሙሉ አሳትመው በዓለም ላይ አሰራጭተው ሸጠው ሽያጩን ደግሞ እንደገና ይሰጡታል። ከዛ በኋላ ጌታ ተናገረኝ አለ። መንግስቴን መፈለግ ጀመርክ አለኝ። ይሄ ተጨማሪ ነው። ከዚህ ጀምሮ እስከ ዕድሜ ፍጻሜ አንተና ፋይናንስ አትለያዩ ማለት ነው። በዛ መጽሐፍ ምክንያት ፕራይቬት ጄት ገዛ። የገባውበት ቦታ ሁሉ አለ። ሳውዝ አፍሪካ የሆነ ቦታ ሲሄድ አንተ ሰውዬ ስትሰብክ አይቻለሁ ዳያመንድ ነው መገዛልህ ብላ አንዷ ለኔና ለባለቤቴ እብድ የሚያልቅ ዳያመንድ ገዝታ ሰጠኛል። ጌታ ሆይ ምንድነው ሲል መንግስቴ። ሰውየው ይኸውላችሁ በሄደበት ቦታ ሁሉ ከፓስተር ቤኒን ጋር ራሱ እንትን ሰርቷል። ቶክ ሾው ስለ ኪንግደም ኦፍ ጋድ ዶክተር ማይልስ ሞራውን ወደ ጌታ ሄዷል። እዚህ ራሱ ኢትዮጵያ ውስጥ መጥቶ ለመለስ ዜናዊ ስልጠና ሰጥቶ ነው ሄደው ሪዲስከቨሪንግ ዘ ኪንግደም ኦፍ ጋድ የሚል መጽሐፍ ጽፎ እኮ ነው። ስለ ኪንግደም መፈለግ ሲጀምር ድህነት 3 ጊዜ ጮህ ለቀቀው። በእግዚአብሔር ኪንግደም ውስጥ አለ ምንም ነገር ያንተ አይደለም አለ። የኪንጉ ነው አለ። እና አንድ ጊዜ ኤርፖርት ውስጥ እየሄድኩ እያለ በጣም ብዙ ዶክመንት የያዘ ላፕቶፔን የያዘ መጽሐፎቼን የያዘ ሳምሶናይት ጥዬ ሄድኳል። ጌታ ሆይ አድነኝ ሲል ምን አገባ ያንተ ነው ወይ አለኝ አለ። አዎ ጌታ ሆይ ያንተ አይደለም። በእኔ መንግስት ውስጥ ማንኛውም ነገር የኔ ነው። የኔን ነገር ደግሞ ራሴ እጠብቃለሁ አለ። በኋላ ተሯርጬ ሄጄ ሲሄድ እዛው ቦታ ያስቀመጥኩት ቦታ አለ አለ። እርግጠኛ ነኝ ኢትዮጵያ ውስጥ አይደለም። አንድ የኢትዮጵያ አምባሳደር አሜሪካን ሀገር ሲኖር የአሜሪካ አምባሳደር ሲሆን የሚለብሰው ልብስ የኢትዮጵያን ሕዝብ ሪፍሌክት የሚያደርግ ስለሆነ መንግስት ነው ሙሉን የሚገዛለት። ምግቡ የሚመለከተው መንግስት ነው። ልብሱን የሚመለከተው መንግስት ነው። እዛ ሀገር ስብሰባ ሲያደርግ ወጪው የመንግስት ነው። እሱ ብቻ እቅድ ማውጣት ነው። እናንተ የእግዚአብሔር መንግስት አምባሳደሮች ናችሁ። ዩ ሪፕሬዘንት እግዚአብሔር ኮሎኒ ነው የሚፈልገው። ይኸውላችሁ እግዚአብሔር ምን መሰላችሁ የሚፈልገው? Tell me about it. It's like when someone wants to take over a place, he will send somebody to wait there. The person will bring the government of his parent company to that place. ይኸውላችሁ ኮሎናይዜሽን ኢትዮጵያኖች ምንድነው? አንድ ፈረንጅ ሲመጣ we are a country who has never been colonized ነው ማለት ነው። አፍሪካ ብቸኛ ቅኝ ግዛት ያልተገዛች ይላል እንጂ አበሻ ቅኝ ግዛት ምንድነው ያገባው። ላቲን አሜሪካ ሄድኩ አይደለ? ቦሊቪያ ነበርኩ፣ ሜክሲኮ ነበርኩ፣ ፓናማ ነበርኩ። የተለያዩ የላቲን አሜሪካ አይደል በጠቅላላ የሚያወሩት ስፓኒሽ ነው። ቋንቋቸው ስፓኒሽ እንደነበረ አልነበረም እኮ ሌላ ቋንቋ ነው የነበራቸው። ስፔኖች ሄዶ ኮሎናይዝ አደረጓቸው። አስተሳሰባቸው ራሱ የስፔን ነው። ቋንቋቸው የስፔን ነው። የሚበሉት አበላል የስፔን ነው። ስፔን ሄዳ ምን አደረገች? ኮሎናይዝ ያደረጉት ወታደር የስፔንን ቋንቋ፣ የስፔንን ባህል፣ የስፔንን መሳሪያ፣ የስፔንን ስልጣን ተጠቅመው ባህር ተሻግሮ ሄዱና ኮሎናይዝ አደረጉት። አንተ የተጠራው የሰማይን ቋንቋ፣ የሰማይን ኃይል፣ የሰማይን ክብር ይዘ ምድርን ኮሎናይዝ። አንተ የገባህበት ሰማይ አለ ማለት ነው። አንቺ የገባሽበት የሰማይ ቁራጭ ገባ ማለት ነው። That is how the kingdom of God operates. የእግዚአብሔር መንግስት አለ ጌታ ኢየሱስ ልክ የሆነ መሬት ውስጥ እንደተገኘ ትሬዠር ሀብት ነዋል። የሆነ ሰው ይፈልጎ መሬቱን ሲያይ ያለውን ሁሉ ሄዶ ሸጠና ገዘዋል።
የእግዚአብሔር መንግስት ደግሞ ይኸውላችሁ በሊጥ ውስጥ እንዳለ ትንሽዬ እርሾ ሊጡን በሙሉ ያንተ መገኘት በቂ ነው። ዶሚኒየን ታደርጋል። ለምን መሰላችሁ? ጴንጤዎች አሁን ኮሎናይዝ ማድረግ ያቃተን በናቹራል ሎው ነው የምንሄደው። በእግዚአብሔር መንፈስ አሰራር አይደለም የምንሄደው። መግዛት ሲገባን ተገዝተን ነው የምንኖረው። ይህ ታሌኛ ኃይል where is it? የት ሄደ? እግዚአብሔር በመንግስቱ ውስጥ እኛ እንድንሰራው የፈለገው ነገር ምንድን ነው? እንደ ሰደድ እሳት እያቀጣጠልን ዶሚኒየን እያደረግን እያሸነፍን እየገዛን እንድንሄድ የፈለገው ነገር ምንድን ነው? እስቲ ማቴዎስ 13 31 እና 32 ሌላ ምሳሌ ያቀረበላቸው እንዲህ ማለት መንግስተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገች ጊዜ ግን ከአትክልቶች ትበልጣለች። የሰማይ ወፎች ወጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች። በነገራችን ላይ እዚች ላይ የሰናፍጭ ቅንጣት እዚች ስኳር አንዷን ስኳር ስታነሱ ከሷም ታንሳለች። ከዘራት በኋላ ግን ሰፈሩን በጠቅላላ አቤት የወፍ አይነት አቤት የምን አይነት መጥቶ ያርፍባታል። የእግዚአብሔር መንግስት እነሱ ናት። ሲድ ነው ይዘህ የምትሄደው። ከተማ ገዝተህ ትመጣለህ። እስቲ 44 ደግሞ መንግስተ ሰማያት በእርሻ ውስጥ የተሰወረችው መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያንን እርሻ ምን አደረገው ይላል? ገዛው። እውነትን ግዛት እንጂ አትሽጣት። ብዙ ሰዎች እውነታቸውን ሸጡ። አንዳንዱ ለስሙ ለኢጎ ሲል ሰው ምን ይለኛል እኔ ባይዘው ትላልቅ ቅባት ያለባቸው ሰዎች የሰው ጭብጨባ በመፈለግ ከቅባት የወጡና ጥሩ የተከበሩ ሰዎች ሆነው ከተማ ውስጥ የሚንቀሳቀሱ ብዙ ሰዎች አውቃለሁ። አድገኛ ኃይል የሚገለጥባቸው አሁን ኃይል አካባቢ አጋንንት ማስወጣት አካባቢ ትንቢት አካባቢ በመታየት ትንሽ መሆን አይፈልጉም። ትምህርት ነው የሚፈልጉት። ትላልቅ መዝገብ ትላልቅ መጽሐፍ ይዘው ነው የሚዞሩት። አልፈልግም። ሰዎች ትልቅ ብለውኝ ቅባት አልባ ባለፍ ወፍራም ከረባት ከመሆን ሰው ሁሉ ከዛና ከዚህ እያካለበኝ በምድር ላይ ትልቅ ስራ ሰርቼ ማለፍ ነው ፈልገው። That's my choice. The kingdom of heaven is like a treasure hidden in a field. When a man found it, he hid it again, and then in his joy went and sold all he had and bought the field. እቺን የምታክል ትሬጀር አገኘና ደበቃት። ከዛ በኋላ ለትሬጀሩ ሲል ሙሉ መሬቱን ገዛ፣ ያለውን ሸጦ። የእግዚአብሔርን መንግስት ነገር ችላ የምትሉ ከሆነ ለእግዚአብሔር መንግስት ነገር ሰከንደሪ የሚሆንባችሁ ከሆነ በህይወታችሁ እየሰራችሁ ያለው ትልቅ ስህተት ነው። ብዙ የደከሙ ልጆች አውቃለሁ እዚህ ራሱ ዲሳይፕል ውስጥ። ምክንያቱም መንገዱ ከባድ ነው። የእግዚአብሔር ቤት ቀጭን ነው፣ አስቸጋሪ ነው። ስታፍ ከተማ ለከተማ ሆነ ሀገር የሚሽከረከሩ ሰዎች ለተወሰነ ጊዜ ከአንተ የተሻለ ነገር ሲኖሩ ታያለ። እውነት ይመስልሃል። ምንድነው ጌታ ሆይ እኔ እየጸለይኩ እኔ አንተን እየፈለግኩ እኔ አንተን እያገለግልኩ እስኮኝ ሆነ ማላይፍ ብለን እኮ እንጠይቃለን። እኔ ብዙ ጊዜ ጠይቄ አውቃለሁ። እግዚአብሔር ታይም አለ፣ ያጥለቀልቀሃል። እኔ አሁን ሰሞኑን እያጥለቀለቀኝ ነው እግዚአብሔር ህልም በሚመስል በረከት። በእውነት እውን ሳይሆን ህልም እንደዚህ ብዙ ጊዜ በጥፊ ራሴ መጥቼ እውነት ነው የምለው ነገር ውስጥ እያስገባኝ። አዳም በአንድ አፕል ነው እውነቱን የሸጠው። ኤሳው በምስር ወጥ፣ ይሁዳ በ30 ብር። Don't sell the truth. Don't sell it. What he said,
Buy the truth and sell it not. Buy the truth, sell it not. Adam sold it with one apple. That is mystery too. Esau sold it with sauce. What do you call it? What this thing you used to use it? That used Mr. for What? That was Yeah, used shiro. for injera, that's the children. Yes. በሽሮ ነው የሸጠው። ስማ It was sure. አንድ ቁርጥ እንጀራና ሽሮ እንካ ይሄን ልስጥህና አለው። እኔ ግን ያዕቆብ በጣም ይመቸኛል። ያዕቆብ በጣም ይመቸኛል። ሲርበው ጠብቆ ምቀርቦታል ብሎ ሲመጣ መጀመሪያ አፍንጫው ጋር የወሰደበት ይመስለኛል። እቺን ወጥ ልስጥህና በኩርና ስጠኛል። ኧረ ወሰደው። መሄድ አልመሰለው። ስፒሪቹዋሊ ሺፍት አደረጋቸው። ላጣርሙስ ምናልባት ከአባቱ እንዳይቀር ብሎ አባቱንም በወጥ ይህንንማ እኮ በምስር ነው፣ ያንን በስቴክ ነው ባረከው። በቃ ጭራሽ አጨራረሱን ባይዘው ያው ጣውታም የአብርሃም የይስሐቅ ያዕቆብ አምላክ ነው ስም። ማን ነው ስም? የአብርሃም የይስሐቅ ያዕቆብ አምላክ። እግዚአብሔር አሁን አንድ እዚህ መጥቶ እኔ እኮ የእንትና አምላክ ነኝ ቢላችሁ አስቡ። ስም አዎ ስሜ የአብርሃም አምላክ። እኛ ሀገር አሉ የእንትና አባት ምናምን የሚባል አለ። እግዚአብሔር የአብርሃም አምላክ ነው ስሙ፣ የያዕቆብ አምላክ፣ የይስሐቅ አምላክ። ጌታ ኢየሱስ አሁን በክብር ሲገለጥ እያንዳንዳችንን በስም እየጠራ ሲወስድን እንባን ሁሉ ከዓይን ላይ ያብሳል ይላል። እኔ በአንድ እጁ ስንት ቢሊየን ሕዝብ እንደሚያብስ እግዚአብሔር ነው የሚያውቀው። እሱ እግዚአብሔር ነው ይችላል። ሁላችንም እጁ ሲነካን ይሰማናል። መቼስ እንደዚህ አድርጎ አይዞ ቃልዬ አይዞ ብሎ ስምህን ጠርቶ አመሰግናለሁ ይልሃል። አንተ ስለ እኔ እንዲህ አድርገህ በሕዝብ ፊት መስክራለኝ። አያችሁ መላእክት ገብርኤል፣ ሚካኤል፣ ሱራፌል እናንተ መላእክቶች ይሄ ሰው ማለት ኢትዮጵያ ተወልዶ ዘመኑን በሙሉ ስለ እኔ ሲመሰክር እድሜውን የሰጠኝ ገንዘቡን የሰጠኝ ታሪኩን ሁሉ ለእኔ የሰጠ ሰው ኢየሱስ በሰዎች ፊት ስለ እኔ ሲመሰክር ሌሎቹ ያፈራሉ ይላል እኮ። ምን ነክቶኝ ነበረ ግን እኔ አሁን አንተ ስለ ሽሮ ወጥ ሳካረል ምስር ወጥ ለምን ነው እየተንከራተትክ ያለው? ምስር ወጥ እኮ ነው፣ ስጋማ የለም። ተው ስራ መስራት ትክክል ነው፣ መሮጥ ትክክል ነው፣ ግን ከእግዚአብሔር ኪንግደም መብለጥ የለበትም። የእግዚአብሔር መንግስት ሙሉ በሙሉ ስታብሊሽድ የሚሆነው ጌታ ኢየሱስ ሲመጣ ነው።